ሳምሶን ይባላል። ሳምሶን ከየት ነው? ሳምሶን እሺ፣ ደውለህ ነበር? ጥያቄና መልስ ነው። ደውዬ ነበረ ከኬን ኤምባሲ ቀደም ደውዬ ነበር። እሺ እሺ። ድጋሚ ደውለህ እንደ አዲስ ነው ታዲያ የሚሆነው? አዎ እንደ አዲስ ነው የምንጠይቀው። ችግር የለውም። ድጋሚ የገባውን ሰው ደግሞ እኛ ነው የምንጠይቀው፣ ቁጥር አይጠራም። ኧረ እንዴት ታዲያ ሸምድደኸው መተህ ታዲያ እንዴት እናድርግ? እሺ ያልተጠየቀ አሁን ከምነግር ቁጥሮች ነው የምትመርጠው? አሁን ከምነግር ቆይ እኔ ልንገርህ፣ ስማኝ ወንድም። ሄሎ ኬንያ ገባህ እንዴ? እሺ አለ ኬንያ 51 48 እሺ 51 48 51 55 57 58 59 60 61 እና 10 37 38 59 አድርገው። 59ኛ ጥያቄ በወር ውስጥ ከ20 እስከ 30 ያሉትን ቅዱሳን ጥቀስ። ከ20 እስከ 30 ያሉትን ማን ቅዱሳኖቹ ነው? ሙሉን ተመላጭ እስከ 30 ያሉትን ምንጣራቸው ከ20 እስከ 30። አሁን ቅድም ከ1 እስከ 10 ያሉትን አልጠቀሰም አንዱ እየሰማ ከሆነ። ስለዚህ አንተ ደግሞ ከ20 እስከ 30 ያሉትን ጥቀስልን። በ20 ምን ይውላል? መጥምቀ መለኮት ቅዱስ ዮሐንስ በ30 ሄዶ ነው። እሺ በ30 እሺ ወደታች ሊወርድ ነው። ከዛ አቡነ ሀብተ ማርያም በ26 እንዴ በቁጥር አትሄድም እንዴ? በቁጥር ሄደው ችግር የለም። ኧረ ይሄዱ እንጂ ለኛ ግራ ያጋባናል። እሺ ልታምታታን ነው አይደል? የእመቤታቸው የቅዱስ ዑራኤል አለ። ቅዱስ ዑራኤል ይኸውልህ ከ20 ጀምርልህ። 20 በ20 ምንድን ነው? እሺ ጥራው። እሺ ችግር የለም ጥራው። እኔ እያዘበራረኩ ለምን እንዴ ጥሮ እንዛባለን አንዴ? ኧረ ችግር የለም እኔ መዘገብለታለሁ። እሺ ጥራው። እሺ በ30 ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ብለሃል። በ26 አቡነ ሀብተ ማርያም ብለሃል። ባለወልድ በስንት? እሺ በ29 እሺ በ24 አቡነ ተክለ ሃይማኖት እሺ ቅዱስ ጊዮርጊስ በስንት? 23 እንዲሰማዋል። እሺ ቅዱስ ዑራኤል ሊቀ መላእክት በ22 እሺ መርቆሪዎስ በ25 እሺ መድኃኒዓለም መድኃኒዓለም 27 አማኑኤል ነው። መድኃኒዓለም 27 እሺ አማኑኤል 28 አማኑኤል እሺ እመቤታችን 21 እሺ 21 እመቤታችን የሸሻትን አምጣት 20 አምጣት ቶሎ 10 ሰከንድ አለ። ካላወቀው ወደ አግዙት። እሺ ግማሽ ይሰጠናል። በቃ ግማሽ ሰተናል። በቃ ግማሽ ኤዎስጣቴዎስ በ20 አይደለም። አሁን ማን ነው ቤት ያበራ ኤዎስጣቴዎስ ትላለች። ኮሜንት ላይ አረባካችሁ አትጻፉ። ኤዎስጣቴዎስ አይ አንተን አይደለም ኮሜንት እያነበብን ነው እኛ። ቅዱስ ዮሐንስ አጼር ግን ሰርች እያደረክ ነው። ቅዱስ ሄሮድስ የላከው ሰላ ያልከው አይቻልም። እንደሱ አይፈቀድም። ሰርች አድርጎ መጥቶማ እንደሱ አናረግም። 59ኛ ጥያቄ መልሰህልናል። እሺ 37 እና 38 15 8 አንተ ሲጀመር ድጋሚ ድል የተሰጠው በጣም ይገርማል። እኛንን የምንሰጠው ቁጥር እንደ የመጀመሪያው የምድራችን ሞት የቀመሰው ማን ነው? የምድራችን ሞት የቀመሰው ማን ነው? መጀመሪያ የሞተው ማን ነው? አቤል ነው።
በጣም ጥሩ በትክክል ተመዘገበ። እሺ 18 አለ፣ 30 አለ፣ 31 አለ፣ 35 አለ። ኧረ ተው፣ ኮሜንት ላይ ጻፉ። ተው፣ ኧረ ተው እባካችሁ። 42 ቁጥር የለም 42ኛ ጥያቄ እስቲ ሌልሽ 42ኛ ተጠይቋል። መሰንቆ የምን ምሳሌ ነው? መሰንቆ ባጠገብም አልፋት ታውቅ መሰለኝ አጠራርበት ቅድም አሁን ስለ ከበሮ ያብራራ ልጅ አለ። ስለ በገና ሰምተህ ከሆነ መሰንቆ ደግሞ ቀጠል እኮ ይኸውልህ፣ እንደዛ ምሳሌ አሁን መሰንቆ ላይ አንድ አውታር አለ ያለው። እሺ የአንድ ክር ብቻ መሆኑ የእግዚአብሔር አንድነት ወይም መለኮቱ አንድ መሆኑ። እሺ ሳጥኑ ደግሞ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ምን የምኗ ሳጥኑ እኮ ምን የማርያም ምን ክርስቶስ በሬታችን ኢየሱስ ክርስቶስ በድንግል ማኅፀን ማደሩ ማለት ነው። እሺ አይደለም። ሳጥኑ የምን ምሳሌ የእመቤታችን ምኗ ምሳሌ ነው? እንትኗ ማለት በማኅፀኗ እኮ ምን ጌታችን መሬታችን በማኅፀኗ ማደሩ ማለት ነው። አይ ማጀርን አይደለም። ማጀርን ሳይሆን ሳጥኑ የምን ምሳሌ ነው? የእመቤታችን ጥሩ መለኮት ሊሆን ይችላል። የመለኮት የቃለ መለኮት አይደለም። እዛው ላይ አተኩር። አሁን ቅድም አሁን ያወራኸው ነገር ላይ በደንብ አተኩርና በደንብ ምን ቦነስ ሌላ ሰው ቦነስ እንዲመልስ ልናደርግ ነው። አልመለስኩም። ዋናውን ፖይንት አልመለስክልንም። በነገራችን ላይ አይ መዘርዘር ሳይሆን በቃ ቀጥታ እንትኑ ሳጥኑ የእመቤታችን የምን ምሳሌ ነው እንዴ? እዚህ ታውቂዋለሽ፣ ዘመድሽ ነው እንዴ? እኮ የምን ምሳሌዋ? ለምሳሌ አይደለም ይኸውልህ እንግዲህ በቃ አይደለም በቃ እሺ፣ ሀፍ ነው የሚሰጥ። ሀፍ ልስጥሽ። ለዚህ ግን ዋናውን ነው እንትን በጣም በቃ ሙሉ ሰጥቻለሁ። በቃ ሙሉ ሰጥቻለሁ። 42ኛ ጥያቄ ይሞክራል። ጥሩ ነው። ድንግልና ግን አይተህ ኮሜንት አይተህ ነው አይደል? ኮሜንት አላየሁም። ኮሜንቱ እንዴ! ኧረ እግዚአብሔርን ኮሜንት እየጻፉ ኮሜንት አይተህ ነው አይደል? እሺ ይሁን፣ እንመን፣ ችግር የለም እንመን። 3 ጥያቄ መልሰሃል። ስልኩን ከዘጋው በኋላ እኮ ይቅር በሌል ነው። ኧረ ችግር የለም። ሚኪያስ እሺ፣ ኮሜንት ግን አትጻፉ እባካችሁ። አጠገብ የከፈትከው ቀንስልን። እሺ እንጠይቅ፣ እንቀጥል። ሳምሶን እንቀጥል። 8 ቁጥር ተመልሷል። መለስከው እኮ ራስህ። 59 ቁጥር ተመለሰ። 42 ቁጥር 15 ቁጥር አለ፣ 18 አለ፣ 19 አለ። 19 ተመልሷል። አልተመለሰም። ምልክት አድርገበታል። አይ ዝም ብዬ ፖይንት ነው ጠይቄዋለሁ እንጂ አልመለሰውም። ቆይ አንዴ ሚኪ አንዴ ጠብቅ። እሺ ምረጥ። 2 ቁጥር አለ። አይገርም? እሺ የቅዱስ ራጉኤል አገልግሎቱ ምንድን ነው? ለቅዱሳን ሚስጥር የሚገልጽ ነው። ራጉኤል አይደለም። እሺ በፍትሐ ፍርድ ላይ የቆመ ነው። እሺ በፍትሐ ፍርድ ላይ የቆመ ነው ወይ በብርሃንነት ላይ የተሾመ መልአክ ነው። በጣም ጥሩ። እሺ በቃ እንስተው። ትክክል። እሺ በቃ እንስተው። እሺ ሁለት ይቀራል። ልክ ነኝ። 1 2 3 4 ጥያቄ ነው። የመጨረሻ ጥያቄ ነው። 19 ተመልሷል። በደንብ ሬዲዮን ተዘጋጅቶ መስሎኝ በጣም እሺ 18 እሱንማ መለስከው። አሁን የምጠራልን ቁጥር ስማ። 10 15 18 34 35 15 አልተጠየቅም። 15ኛ ጥያቄ እና ይሄንን በደንብ ተጠንቅቀ መልስ። ግማሽ ካገኘ
ስላድኖ ነው እኮ እንደ ቅድም ይኸውልህ 4 ከግማሽ መልሶ ታሪኩ ከወለታ ድጋሚ ኤልዛቤት እናመሰግናለን። 15ኛ ጥያቄ በደንብ ስማኝ። አንድ ጥያቄ ነው የቀረው የመጨረሻው ነው። ግን ግማሽ ኳፌ የሰጠነው ነገር ነበር። አልሰጠነውም። በጣም ይገርማል። ድጋሚ ደውሎ ከተሸለመ እንግዲህ አንተ በጣም ጥሩ ድለኛ ግን አይታችኋል ምናምን እኛ እሱ ያመጣውን ቁጥር ጥያቄው ምናምን አይደለም። ሳምሶን ከየት? ከአዲስ አበባ ሳምሶን ነው አይደል ያልከኝ ስምህ? እሺ በቃ ይኸው ስልክን መዝግቤዋለሁ። ኦልሬዲ አንተ ሽልማት ውስጥ ነው ያለኸው ማለት ነው። እሺ ጥያቄ ቁጥር 15 ዮሴፍ በደንብ አስተውለ ስማኝ። ዮሴፍ ለማርያም ምኗ ነው? ምን ማለትስ ነው? ዮሴፍ ለማርያም ምኗ ነው? ምን ማለትስ ነው? ለምሳሌ የመለስከው መልስ ምን ማለት ነው? ትርጉሙ ምን ማለት ነው? የድንግልና ጠባቂ ነው። ጋርዲያን ነው። የምኗ በእመቤታችን ይኸውልህ በቤተ መቅደስ 12 ዓመት ከኖረች በኋላ እሺ በአይሁድ ስርዓት መድረስ ስርዓት እንድትወጣ አይፈቀድም። ማለት ይሄ እግዚአብሔር ድንግልናን እንዲጠብቅ የተመረጠ ነው። እሺ ድንግልናን እንዲጠብቅ የሚለውን አብራራለን። እሺ እንዴት ልበል መሰለህ? እሺ ማለት አይዞህ ተረጋጋ። ኮሜንት ላይ ግን አትጻፉ ባካችሁ። አሁን ኮሜንት ላይ ያየነውን መልስ ከመለሰ ልጁን ነው እንትን የምትሉት። በእውነት አሁን በኮሜንት እየተጻፈ መልስ እያየን ነውና ኮሜንት ላይ የሚጻፍ ከሆነ ኮሜንት እንዘጋለን። በቃ በሚቀጥለው ኮሜንት እንዘጋለን። እመቤታችንም ማለት ነው እሺ እንዲጠብቃት የተመረጠ ነው። እሺ ምን ማለት ነው? እሱን አብራራለን። ዮሴፍ ማለት አይደለም እመቤታችን። አሁን ጥያቄው እኮ ዮሴፍ ለእመቤታችን ምኗ ነው? ከዛ ምን ማለት ነው? አንተ ጠባቂዋ አልክ። ምን ማለት ነው? ጠባቂዋ ማለት ምን ማለት ነው የሚለውን አብራራለን። የሰፈሬ ልጅ ነው ደግሞ የካው ሚካኤል አለ። በዘመድ ልታረገው ዞሮ ዞሮ መንፈሳዊ ጥበቃ ነው። እመቤታችን ላይ መንፈሳዊ ጥበቃ እንዲያደርግላት የተመረጠ ነው። እሺ ለምሳሌ እኮ ለምን አስፈለገ? ከክፉ ሰዎች ከትንኮሳ ከአይሁዳውያን ወቀሳ እንዲከላከል። ምን አይነት ወቀሳ? እሺ ምን አይነት ወቀሳ? ጥሩ እኮ የመጣኸው እያገዝኩ ነው ባይዘው። እሺ የታገዝኩህም እያገዝኩ እንደምትወልደው ተጨነቀ። ጌታን እንደምትወልደው ይታወቃል። የዛ ሰዓት ላይ ድንግል ሆና እንዴት ልትጸንሽ ቻለች የሚባለውን ነገር ተረዳኝ አይደለ? ቆይ እሺ አይሁዳውያኖች ወግረዋል። ዝም ብለህ ስለምትወገድ ከእንደዚያ ነገሮች ይጠብቃል። ለምን እንደሚወግሩት ምን ስለሆነች ነው የሚወግሯት? ለምን እንደሚወግሯት? ሳታገባ ጎበዝ፣ በትክክል በስመ አብ። ሁለተኛው 24,000 ብር ተሸላሚ የኬንያ ኤምባሲው ቀይና ጥቁር ናት። ኬንያ ኤምባሲ። እሺ ነገ ጠዋት መገናኛ ቢሮአችን ገነት ኮሜርሻል፣ አንተ ቢሮና ገነት ኮሜርሻል አወቀው። መገናኛ የፒያሳ ታክሲ መያዣው በቃ 4 ኪሎ ፒያሳ ታክሲ መያዣው ጋር ገነት ኮሜርሻል ብረ 4ኛ ፎቅ ላይ 403 ላይ ከመጣህ ቀጥታ በአካል መጥተህ ቲኬት መቁረጥ ትችላለህ። ቲኬት እንሸልማለን። ግን ሳምሶን ሳምሶን አዲስ አበባ ሳምሶን ማን ያባት ሳምሶን አስፋው እሺ በጣም ወደ ጓደኛ ያለ ጥያቄ እንድሳተፍ ያደረገኝ እሱ ነው። እኔ ከዚህ በፊት በርሜል ሄጃለሁ እና አናግረውና ፈቃደኛ ከሆነ በጣም በብዙ ነገር ቻሌንጅ ውስጥ ያለው ጓደኛ ስለሆነ እሱ እንዴት ነው የምፈልገው
እኮ ይሄንን ቪዲዮ አሳይተው ምን ያህል ለሱ እንደተፋለምክ ምናምን አሳየውና ምርጥ ጓደኛዬ አስተማሪም ነው እና በቃ በጣም አመሰግናችኋለሁ። እና ሳምሶን በጣም ጥሩ ስገጣ ነው ያስከው ይለዋል ኮሜንት ላይ ግም ብሎ ያሸነፈው። አዎ እንዴ ጎበዝ። እሺ በቃ ጥሩ ነው። ለወደፊቱ ግን አንብብ። እሺ አንብብ ብዙ ነገር። ቻው ቻው። እሺ እናመሰግናለን። እሺ ቀጣይ እዚህ ጋር ነው። ይሄኛው ነው። ይሄኛው እዚህ መጨረሻው 00 ሄሎ ጤና ይስጥልኝ 15 ቤት መጨረሻው 00 አቤት በስማ 15 ደቂቃ አስጠብቀንሻል። ማን እንበል? ኬት ነው? ሄሎ ጠብቁ አንዴ መስመር ላይ ጠብቁ። ከሐረር እሺ ሐረር ማነች እህት? ቆይ አንተን አይደለም ማን ያልሽኝ ስምሽን? ሙና እሺ ሙና ድምፅሽ ግን ርቋል በጣም ድምፅሽን ከፍ ታደርጊልኛለሽ? እኔት ይቅርታ አንቺን አይደለም ጥያቄ ቁጥር 10 አለ፣ ጥያቄ ቁጥር 11 አለ፣ ጥያቄ ቁጥር 13 አለ፣ ጥያቄ ቁጥር 16 18 19 25 26 ምረጭ። 16 አንድ ሰው ነው የቀረው። 16 ጥያቄ ቁጥር 72,000 ብሩ ላይ ሁለት ሰው ተነስቷል። 48,000 ብር ተነስቷል። የጌታ ልደት ቀን ለምን በታኅሳስ 29 ሆነ? እህት አለሽ? ጠፋች። ሙና አለች ሙናዬ ከሐረር እያሰበች ነው። ከሐረር 35 ሰከንድ ሰጥቼሻለሁ። ከሌላው ከፍ አድርጌ ትንሽ ከበድ የሚል ጥያቄ ስለሆነ እንኳን ደስ ያለ እያሉ ነው። አራት ስልክ የተደረደረው እንዴት ነው አሳትፉን? እንግዲህ አራቱም ስልክ 0940 39 66 68 ስልክ እየተሳተፈ ነው። አራት ሳይሆን አምስት የሰላም የስልክ ተሳትፏል። በስማ የተወለደበት ቀን ስለሆነ አይደለም ታኅሳስ 29 ለምን ሆነ ነው እያልን ያለ ነው። የተወለደበት ቀን ለምን ታኅሳስ 29 ሆነ ነው። እንዴት ሆነ? ነጮች የሚያከብሩት ሌላ ነው፣ በ22 ነው አዲስ ዓመታቸው ነው። እኛ ደግሞ የአዲስ ዓመታችን መስከረም ነው። ለምን ታኅሳስ 29 የሆነው ለኛ? እሺ 10 ሰከንድ አለሽ። በእኛ 10 ሰከንድ አለሽ። 40 ሰከንድ ነው የሰጠሁሽ። ባይዘ አልፏል። ከ40 ሰከንድም በጣም ብዙ ደቂቃ ነው። ሙና ከድሬዳዋ እናመሰግናለን። ከሐረር ነው ከሐረር እናመሰግናለን። ሚኪ እሺ ሚኪን እናስገባሽ። ሚኪያስ ነው ሚኪያስ። ሄሎ አይ ሚኪያስ ሚኪ አለ ሚኪ አሎ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ምረጥ። እሺ ጥያቄ ቁጥር 16 አለ፣ 10 አለ፣ 18 አለ፣ 19 አለ። አንድ መስመር ላይ ጠብቂ። 16 ሄሎ እሺ አሁን ጠይቂያት ነበረ። እሺ ካልመለስከው ያው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ቀን ለምን በታኅሳስ 29 ሆነ? ለምንድን ነው ታኅሳስ 29 የሚሆነው? በታኅሳስ 29 የሆነበት ምክንያት ቁጥር ስለጠራችሁ ጥያቄ መቀየር አይቻልም። አይቻልም። በጣም ይገርማል። የጌታችን ዓመታዊ ክብረ በዓሉ ስለሆነ እናመሰግናለን ሚኪዬ ተሳትፎ ስላደረግ። ቆይ ሚኪ እንደምን ብለህ አንድ 10 ሰከንድ ልጠብቅህ። ያው 10 ሰከንድ ተመልካቾቻችን እንግዲህ የታምረኛው የበርሜል ቅዱስ ጊዮርጊስ ምዝገባ ሊጠናቀቅ እንግዲህ ዛሬ ኦልሬዲ 6 ቀን ብለን ለቀን ነበረ። ከዚህ በኋላ 5 ቀን የቀረው። በዚህ 5 ቀን ውስጥ እያመነታችሁ ያላችሁ ተጓዦቻችን ምክንያቱም ድጋሚ ምናልባት የጉዞ ላይ ዘጋጅ ይችላል ካለው ሁኔታ አንፃር። ስለዚህ በዚህ ጉዞ ንግስ አንግሰን በርሜል ቅዱስ ጊዮርጊስን ቤተክርስቲያኑን አስመርቀን 7 ቀን ጸበል ተጠምቀን ነው የምንመጣው። እያመነታችሁ ያላችሁ በሀገር ውስጥም በውጭም ያላችሁ የተርቢኖስ ስልክ ቁጥርን ተርቢኖስ ሚዲያ ላይ ማግኘት ትችላላችሁ። 10 10 10 73 እንዲሁም 18 18 18 67 ስልኮቻችን ናቸው። ደውሉ። ዛሬ ደግሞ በአይነቱ ለየት ባለው ብዙ ሰዎች ይሄንን ፕሮግራም እኔ እንዳዘጋጅ ያደረገኝ ምንድነው መሰለ መመሪዬ
ወደ 5 ሰዎች ለ5 ሰዎች የሚሆን ስፖንሰር ማድረግ እንፈልጋለን አሉ። ሰው ከ5ቱ ሰዎች መካከል 2ቱ በባለፈው ላይቭ ላይ የተናገርካቸው ናቸው። እነሱን ኦልሬዲ ስፖንሰር የሚያደርጋቸው እኛ ስፖንሰር እናደርጋለን ብለን ነበር። የኛን ስፖንሰርሺፕ ገንዘብ ለነሱ እዛ ለሚቆዩበት ቆይታ ድጋፍ እናደርጋለን። ያምርብናል ልብሱ እየሰማኝ ነው። ልብሱ ያምራል እና ከነዛ ውስጥ ደግሞ 3 ሰው ደግሞ ተጨማሪ ሌሎች ሰዎች ደግሞ በጣም የተቸገሩ ካሉ በርሜል ጊዮርጊስ መሳለም የሚፈልጉ እኔ በአካል መምጣት አልችልም እንግዲህ በጸሎት ያስቡኝ እዛ ቦታ የሚሄዱ ሰዎች ብለው ለ3 ሰው የተለያዩ ሰዎች ከአሜሪካን አንደኛዋ ደግሞ ከጀርመን አንደኛዋ ደግሞ እንደዚሁ ከአረብ ሀገር ከዱባይ ገንዘብ አስገብተውልናል። አሁን ብዙ ሰው የተቸገረ አለ። ግን አሁን እኛ ልናደርግ የፈለግነው ምንድነው እያንዳንዱን ቤት ለቤት ሂደን ማግኘት አልቻልንም። በራሳችን ስፖንሰር ያደረግናቸው ብዙ ሰዎች አሉ። ይሄንን ስፖንሰርሺፕ ያገኘነው ግን ለምንድነው በቀጥታ ላይቭ ላይ ያስገብተን በግልጽ በሚታይ መልኩ 3 ሰዎችን ስፖንሰር አድርገን ይዘን እንሄዳለን። ከነዚህ ስፖንሰር ካደረጓቸው ሰዎች ጋርም እናገናኛቸዋለን ማለት ነው። ይሄ ነው የዛሬው ፕሮግራማችን አላማ ማለት ነው። እናመሰግናለን። በጣም ደስ የሚል ነው። ሚኪ ልንለያይ ነው። እሺ ያው ከ29 የሆነበት ምክንያት እሺ በመጀመሪያው መስቀል ይከበራል። ከመስቀል በኋላ ያው የጌታችን ልደት ነው። እሺ ከመስቀሉ በኋላ ይሄውም ደግሞ የጌታችን ልደት ያው ጾመ ነቢያት የሚባል ጾም አለ። የጾመ ነቢያት ያው ትንቢቱ መፈጸሙ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንቢት የተነገረበት ያው ለጌታችን ትንቢቱ እንዲፈጸም የጾሙት ጾም ነው። ይህንንም ትንቢት የተነገረውን ጾም እንትን ካሉ ከጾሙት በኋላ ያው ትንቢቱ የሚፈጸሙ ስለሚያሳይ ጾሙ 40 ቀን ስለነበረ በመጨረሻ ላይ በ29 ሆነ ማለት ነው። እንደዛ መሰለኝ ይመጣልኝ እንደዛ አይደለም። ይሄ እናመሰግናለን አብረን ለነበረን ቆይታ በጣም ይቅርታ። እንግዲህ እሺ መጨረሻው 05 አይ መጨረሻው 05 አልሆነም። በመጀመሪያው ጥያቄ ስለወደክ ነው ይቅርታ። ሄሎ ጤና ይስጥልኝ። ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ኃይለ ማርያም ባላለ እግዚአብሔር ይመስገን። ከየት ነው ኃይለ ማርያም? ከአራብሳ ቦሌ አራብሳ። እሺ ጥያቄ ቁጥር 10 አለ፣ ጥያቄ ቁጥር 11 አለ፣ ጥያቄ ቁጥር 13 አለ፣ 18 አለ፣ 16 አለ፣ 19 አለ፣ 24ም አለ። ምረጥ። የተጠየቁት ካለፈው መመለስ አልችልም። አይቻልም። እሱን አይቻልም። በጣም ብዙ ስለቆየን ሰርች በማድረግ ጥያቄው ሊገኝ ይችላል። 24ኛ እሺ ተራ ቁጥር 24 ጥያቄ ቁጥር ተራ ቁጥር 24 እሺ አዳም በተፈጠረ በስንት ዓመቱ ነው የተሳሳተው? በአስተውለህ መልስ። በጣም ቀላል፣ ብዙዎቻችሁ የምታውቁት ግን በማስተዋል ብቻ የሚመለስ ነው። ሄሎ በ40 ዓመቱ ማለት ነው። በ31 ዓመቱ አይደለም። ኧረ እባካችሁ ኮሜንት፣ ኧረ እባካችሁ ተው፣ እረፉ እባካችሁ። ኮሜንት መልስ አይመለስም። ኮሜንት እባካችሁን፣ ኮሜንት ላይ መልስ አትመልሱ፣ አበረታቱ እንጂ መልስ አትመልሱ። ለምን መሰላችሁ? ሰው ይሰንፋል። አሁን እኛ እንይዝለትም። ኮሜንት የከፈትነው ባይ ዘ ዌይ እንድንወያይ ነው እንጂ እንደዚህ እንድንሸዋወድ አይደለም። አይ ኮሜንት መዝጋት እንችል ነበር፣ ግን ላይቭ ኮሜንት ሲኖር ደስ ይላል በጣም። እሺ ወንድሜ እናመሰግናለን ለነበረን ቆይታ። አልተመለሰም ጥያቄው። መልካም ጊዜ። እሺ እናመሰግናለን። እሺ ይሄኛው መጨረሻው 04 ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው መምህር? ሄሎ ማን እንበል? ከየት ነው? ሄሎ ኤደን ከአዳማ። ሄሎ ኤደን ከአዳማ። እሺ ሄሎ ጥያቄ ቁጥር 10 ጥያቄ ቁጥር 11 ጥያቄ ቁጥር 13 18 19 መስመር ጠብቅ 22 25 26 አለ። እሺ በሩፋኤል ቁጥር ልጀምር። 13 ጥያቄ ቁጥር እሺ 13 ጥያቄ ቁጥር 13 ተዘገበት። ቆይ እሺ ይቅርታ እንዴ መስመር ጠብቂ። አንቺን አልጠራንሽም። የቁጥራችሁን መጨረሻ ስለምንጠራ
96 መጨረሻ ለጌታ ከስጦታ ከሰጡ ነገስታት አንዱ የኢትዮጵያው ንጉስ ማን ይባላል? ሄሎ መስመር ላይ ጠብቂ። ከአዳማ አቤት እያሰብኩ ነው። እሺ ምንድን ነው ጥያቄው? ለጌታ ልደት ስጦታ ከሰጡ ነገስታት አንዱ የኢትዮጵያው ንጉስ ማን ይባላል? እሺ እናቴ መሰነባበት በቃ የመጀመሪያውን ከሰዓት ቀጥሎ ያሉትን በሙሉ እንደዛ ነው። እሺ አይሆንም። አሁን ማዳላት ይሆናል። ሌሎችን እምቢ ብለን አንቺን ማድረግ አንችልም። ብትመልሽማ እንቀጥል ነበረ። ሄሎ መጨረሻው 96 ይቅርታ የኔትሽ በቃ ደውልሽ ስክሪንሾት አድርጌዋለሁ። ደውልሻለሁ። መጨረሻው 96 ይሰማል። ከኋላ ያለውን እንትን ዝጉት ድምፅ። ወይ አንቺ ቦታ ቀይሪ ወይ ዝጉት። ሄሎ ይሰማል እህቴ? መጨረሻው 96 81 ቤት መስመር ላይ ጠብቀው እንዴ። እሺ ጥያቄ ቁጥር 10 ጥያቄ ቁጥር 11 13 18 19 24 25 26 አለ። 19 ጥያቄ ቁጥር 19 እሺ ከየት ነው የምትደውይልን? ከአዲስ አበባ። በሀገራችን የገና በዓል መከበር የጀመረው መቼ ነው? ዘጋችሁ እንዴ? ቻውም ሳትለን እሺ ሌላ ማንነት ሄሎ ጤና ይስጥልኝ። ሄሎ መስመር ላይ ቆዩ። ጤና ይስጥልኝ። መጨረሻው 64 82 ቤት ሄሎ ይሰማል እህቴ? ይሰማል። እሺ እግዚአብሔር ይመስገን። ከ55 እስከ 61 አለ፣ 30 አለ፣ 29 አለ፣ 28 አለ፣ 26 25 አለ። ምረጭ። 26 25 24 ከ26 ልጀምርልሻ። ከመለሽ እንቀጥላለን። ከየት ልጀምርልሽ? ከ24 ልጀምርልሽ? እሺ ይሁን። እሺ እንደው ወደ መጨረሻው ስለመጣ አዳም በተፈጠረ በስንት ዓመቱ ነው የተሳሳተው? በ7 ዓመቱ። ኮሜንት አይታ ነው። እሺ እንያዝልሽ። ያው ኮሜንት ግን አሁን ሳታሽ ንገሪ። ላይቭ ላይ ያለ ነው። እና በምን አየሽ? በምን አወቅሽ? ላይቭ ላይ ሲሆን ኮሜንት ትራይ ማለት ስታስተምሰንቻለን። እርግጠኛ ነሽ? ጎበዝ መልሰሻል። ወደሚቀጥለው ጥያቄ ቁጥር እሺ 25 26 አለ፣ ከዛ 28 29 30 31 አለ፣ 34 35 አለ። 25ኛ ጥያቄ እሺ የዘንድሮ የ2018 አብይ ጾም መቼና በስንት ይገባል? ሳምሶን ኮሜንት እየጻፈ ነው። ተው ግን እሺ እናመሰግናለን። እግዚአብሔር ይስጥልን። አይቻልም ማዳላት ይሆናል። ተሰነባበትን። እሺ መጨረሻው 38 ቁጥር ከውጭ ሀገር ሄሎ 38 24 ቤት ሄሎ ጤና ይስጥልኝ። መስመር ላይ ቆዩን። ጥያቄና መልስ ነው። ሄሎ ጤና ይስጥልኝ። እሺ ወንድሜ ማን እንበል? ጥያቄና መልስ ላይ ነው ያለኸው። ከየት ነው? አሰላ። እሺ 10 ቁጥር አለ፣ 3 ቁጥር አለ፣ 5 ቁጥር አለ፣ 11 አለ። ምረጥ። 13 10 ቁጥር እሺ ጥያቄ ቁጥር 10
አልተጠየቀም ጥያቄ። በደንብ አስተውለ ስማ። የሌዋታንን ጥርስ የቆጠሩ ጻድቅ ማን ይባላሉ? ሌዋታንን አባታችን ጻድቁ አቡነ ዘራብሩክ በትክክል ተመልሷል። ሌዋታን የሚባል ዘንዶ በምድር ላይ ተጠምጥሟል ሲያስተምሩና ጻድቁ ኢዮብም አይቶታል እና በጽድቃቸው በቅድስናቸው ሄደው ጥርሱን 1 2 ብለው ቆጥረዋል። ምናልባትም እሳቸው ጥርስ ውስጥ ከሚቀረቀረው በስቴኪኒ ከሚወጣው ስጋ ውስጥ አንዱ ነው የሚሆኑት ቢበላቸው፣ ግን የጽድቃቸው ምሳሌ ነው። እሺ እንቀጥል። ሁለተኛ ጥያቄ 3 ቁጥር አለ፣ 5 ቁጥር አለ፣ 11 አለ፣ 13 አለ፣ 18 16 3 ቁጥር አልተባለም። አዎ ግማሽ ነው የተመለሰው። በደንብ አስተውለ መልስ። ተጠይቋል ጥያቄው ግን ሙሉ መልስ አልተመለሰም። የቅዱስ ሩፋኤል አገልግሎት ምንድን ነው? ሙሉ ነጥብ ሰጥሃለሁ ከመለስከው። 4 አገልግሎት አለው። አንድ አንተን አይደለም ይቅርታ። እሺ 2 አቃቤ ምን ኦዚት ሆህት ምንድን ነው እሱ? ደጃፍ ማለት ነው። እሺ ይሄ ችግር የለውም። ቤተሰብ ጠባቂ፣ ንብረት ጠባቂ ማለት ነው። አዎ ትክክል ነው። 3 እሺ 1 ይቀራል። 2 ነው የሚቀረው። በእርግጥ ግን በቃ ደህና ስለሄድክ ችግር የለውም። 1 እሱማ ሁሉም ጠባቂ ናቸው መላእክቶች። እንዲያውም ጠባቂ መልአክ ስም የለውም እኮ ጠባቂ መልአክ ብቻ ነው። በቃ ሌላ ስም የለውም። ግድ የለህም። ጥሩ ታገኘዋለህ። ዝም ብለህ በአይምሮ አሰላስል። ዝም ብለህ እሺ እንዴት ነው እሱ? እስቲ ንገረን። ቃሉን እስቲ አብራራው። ሄሎ ተደወለበት ማለት ላይ ቴሌግራም ገብቶበት ነው። ሄሎ አለ ካሰላ ተቋረጠ። በጣም ሶሪ። እሺ ሄሎ ጤና ይስጥልኝ። ካሰላ የደወልከው ልጅ ብትደውልልን ጥሩ ነው፣ እንጠብቃለን። መጨረሻው 36 48 ቤት። ሄሎ አቤት አቤት። ማን እንበል? ኬት ነው? መኳንንት ከለቡ ለቡ። እሺ መኳንንት፣ ያልተመለሱ ጥያቄዎች 5 ቁጥር ያውኑ ተመልሷል። ያውኑ እንደ ቦነስ ነው። እንደ ቦነስ እንስጥ። እሺ ግማሽ ፖይንት ነው የምንሰጥ። እሺ መስመር ላይ ቆይ። አንተ ሩፋኤል ማለት ነው አይደል? አዎ ሙሉን ነው መመለስ ያለብህ እኮ። ሩፋኤል ማለት መጋቤ ምስጢር ማለት ነው አይደለም? ሩፋኤል የቃሉ ትርጉም ምንድን ነው? መጀመሪያ የቃሉ ትርጉም ሳይሆን አገልግሎቱ እሺ ፈታዬ ማፀን 1 መንፈሳዊ ሐኪም እሺ 2 አይ አንሰጥም። እሺ ተመልሷል። ይሄን በዚህ አንሰጥም። አንድ እኮ ነው የቀራችሁ እኮ። ሁሉም ሰው አንድ ነው የቀረው እኮ። ይገርማል። ምሕረት እሺ ምሕረት ተራ ቁጥር 5 አለ፣ 11 አለ፣ 12 13 አለ፣ 16 18 19 አለ፣ 13 እሺ ጥያቄውን ጠይቄዋለሁ፣ አልተመለሰም። አዎ እሺ። ለጌታ ስጦታ ከሰጡ ነገስታት አንዱ የኢትዮጵያው ንጉስ ማን ይባላል? ስሙ። ለጌታ ስጦታ ከሰጡ
ነገስታት ከሰባ ሰገሎች ውስጥ አንዱ ማለት ነው። ኢትዮጵያዊ ነው። ስሙ ማን ነው? ሜልኮል ነው ነው አይደለም? ሜልኮል አይደለም። እሺ ጥያቄ ዳይጨመርኝ። እንግዲህ እናመሰግናለን። እንሰነባበት። ለሌሎችም ሰዓት እየሄደ ስለሆነ አንድ ሰው ሳንሸልም አንወጣም። እንግዲህ እሺ አመሰግናለሁ። እሺ 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 የተርቢኖስ ቴሌፎን ጻፉልን እያሉ ነው። እሺ 0910 10 10 73 እና 18 18 18 67 ስልኮቻችን ናቸው። በቀላሉ እስቲ ኮሜንት ላይ ጻፉት ይሄንን። እሺ እኛው ልቀበለው። መጨረሻው 78 አቤት አቤት። እሺ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። መስመር ላይ ቆዩና እንዴ። እሺ ምረጭ ጥያቄ 5 ቁጥር አለ። ቦነስ ልስጥሽ። ይሄን ጥያቄ የመጨረሻውን ከቅዱስ ሩፋኤል እንደ ቦነስ ነው የምሰጥሽ። አገልግሎት መካከል እስኪ ያልተመለሳለና ያንን ከመለክሽ ግማሽ ፖይንት ሰጥሻለሁ። እሺ አንደኛ ፈታይ ማህፀን ነው። እሺ ሁለተኛ በበሽታዎች ላይ የተሾመ መልአክ ነው። እሺ ሌላ ደግሞ በውሃ ላይ የተሾመ መልአክ ነው። በውሃ ላይ ፈውስ እኮ የሚለውን መለስሽ እኮ እሱ። እሺ እንለፈው። እሺ 5 ቁጥር አለ፣ 11 አለ፣ 13 አለ፣ 34 35 37 38 አለ። እሺ አንደኛ 13ኛው ኢቲኤል ይመስለኛል። ነው አይ ይኸውልሽ ጥያቄ ሲጀመር ሳትጠይቁ ይሄን ቁጥር ሳትመርጡ መመለስ አትችሉም። እሺ እሺ ይቅርታ። ቦነስ አንሰጣችሁም እኛም። እሺ እናቴ ምረጭ። አሁን ከነገርኩልሽ ቁጥር 25 26 28 27 29 30 እሺ 30 30ኛ ጥያቄ። እሺ የቅዱስ ሚካኤል ቀን በ12 የሆነው ለምንድን ነው? ሹመት ያገኘበት ቀን የመላእክቶች አለቃ የሆነበት ቀን ስለሆነ እኮ 12 ቁጥር ለምን ተመረጠ? ያን ጊዜ ሹመት ሲያገኝ ካላንደር አልነበረም። 12 ቀን የነበረበት ቀን መላእክት ሲፈጠሩ ሰዎች አልተፈጠሩም ማለት መጀመሪያ። ስለዚህ የዛን ጊዜ 12 መሆኑ አይታወቅም። እና አሁን እኛ ሰዎች ሚካኤልን ለማክበር 12 ቁጥር የሰጠነው ለምንድን ነው? ኦይ ተበላሁኝ። ወይኔ እሺ በምር ቀይርልኝ እባክህ። አይሆንም በቃ በመጨረሻ ቦነስ ሰጠውሽ። እንደውም አንቺን እኮ በደንብ ነው ያገዝኩሽ። ቦነስ ሰጠውሽ። ለማንም አልሰጠንም እኮ ቦነስ። ከቦነስ ነው የጀመርኩት እኮ። እንሰነባበት። የኔ የተሰላሙኝልን ከየት ነው ግን? ከአዲስ አበባ ሴምሲ። እንግዲህ ሶሪ በጣም ይቅርታ። እሺ አመሰግናለሁ። እሺ ያው እዚህ ጋር እሺ ጤና ይስጥልኝ። ደግሞ ስማን ጥራት 47 መጨረሻው 47 23 ሄሎ አቤት ጤና ይስጥልኝ። መስመር ላይ ቆይኝ እንዴ። እሺ ጥያቄና መልስ ላይ ነው ያለነው። ቶሎ ቶሎ እናስተናግድ። ቦነስ ልስጥሽ። ከቅዱስ ሩፋኤል አገልግሎቶች መካከል እስኪ 4ቱን ጥቀሽልኝ። ቦነስ ነው። እሺ ከኋላ ያለው ድምፅን ቀነስ ሹክ ብሎ በጆሮሽ ቢነግርሽ ይሻላል። ለኛ እየሰማነው ነው ሲነግርሽ። መተጋገዝ ይቻላል፣ ችግር የለውም። ግን ቀስ ብለህ ንገርሽ። ለኛ ሞራል ለኛ ፈታይ ማፀን። እሺ ከዛ ፈውስ እሺ እሺ 2 ሀብት ንብረትን የሚባርክ እሺ 3 ሰዳድ ያጋንንት በጣም ትክክል። 4 ናቸው አይደል? አንድ ይቀርሻል። አንድ እስካሁን ማንም ያልመለሰው ነው የመለስሽው። ባይዘው አረ ይሄን ሰዳድ ያጋንንትማ ተመልሷል ብሎታል። ቅድም ብለውት ግን ምንድነው አልመለሱትም። ሌላኛውን አልመለሱትም። እሺ እንስጣት በቃ። አይ አለ እንዴ አለ። እሺ አንዱ አልተመለሰም ነው? አዎ አልተመለሰም። አንድ በጣም ብዙ ሰው የረሳው ግን ዋናውን ነገር ነው የረሳችሁት። በጣም ይገርማል። ማህፀንን ይፈታል አይደል? ፈታይ ማህፀን ሀብት ንብረት ጠባቂ ሰዳድ ያጋንንትና ቁስል ላይ የተሾመ ማለት ነው። ብለሽዋል።
4 ናቸው አይደል? አይ ቁስል የተሾመና ፈውስ እኮ አንድ ነው እኮ አንድ ነው የሚቆጠረው። እንደ ጓደኛ ነው። እሺ ተናግረሽዋል። ባህሪውን የነገርሽን አሁናች አገልግሎቱን ሳይሆን ባህሪውን የነገርሽን። ቅዱስ ሩፋኤል እንደ ጓደኛ ያዋራል፣ እንደ ጓደኛ ያማክራል። አዎ ትክክል ነው። በትክክል በስማ ሙሉ ፖይንት ነው የምንሰጣት። ሁለት ያልተመለሱት መልሰን ጳጉሜ 3 ቀን ማለት ሁሉ ሰው የረሳው ይሄን ነው። ሁሉ ሰው የረሳው ነው። ጳጉሜ 3 ቀን ጸሎት ያሳርጋል። እሺ ቀጥይ። እሺ እንቀጥል። 11 ቁጥር አለ፣ 5 ቁጥር አለ፣ 13 አለ፣ 16 አለ፣ 18፣ 19፣ 25፣ 26፣ 27 እስከ 32 ድረስ አለ። 26 ልምረጥልሽ? እሺ 26 በብሉይ ኪዳን የጥምቀት ምሳሌ ከሆኑት ውስጥ አንዱን ጥቀሽ። ሙሴ በደመና ሲመራቸው እንደዘነበ አስተካክዩ። ጥሩ በቃ እስራኤላውያንን ወረደላቸው በደመና አይደለም። ትንሽ መጨረሻው 84 ስልክ ቁጥር አጠገብ ያለውን ዝጋልን እባክህ። አጠገብ ያለው በጣም እየተሰማ ነው። እስኪ እዛው አካባቢ ላይ እንደው ትክክል ነሽ። ታሪኩ ላይ መተሻል አልዓዛር ጋር አልዓዛር በመቃብር 3 ቀን ቆይቶ እንደተነሳ በብሉይ ኪዳን ኤልያስ ዝናብን እንዳዘነበ ይሆናል አይደለም? ያው ትክክል እኮ ነሽ። ጥሩ እኮ መተሽ ነበር እኮ መጀመሪያው። እንዲያውም እያበረታታንሽ ነው። በጣም አሪፍ ነበር ምሳሌው። ግን ያጠቀስሽው ምሳሌ ሳይሆን ሰፈሩ ላይ ነው የደረስሽው። ታክሲው መንገድ ላይ ነው ያወረደሽ። እናመሰግናለን። ሌላ ሰው ከመለሰው ቦነስ የምታደርገው ግን እንቀጥላለን። ቦነስ ስላገኘች ማለት ነው። እንቀጥል። ይሄ እንትን አለም እኮ አይ አንድ ጥያቄ ዋና ጥያቄውንማ አልመለሰችም ይሄኛውን። ስለዚህ በቦነሱ እናካክስላታለን። እሺ ቦነስ ሰተናት የለ። እሺ እንቀጥል። ምረጪ። እሺ 27 ተብሏል። አይ አልተመለሰም። ጥያቄ ምልክት አድርጌውን ያለፍኩት። እስቲ ቀላል ጥያቄ ነው። እሺ ከተራ ማለት ምን ማለት ነው? አብራሪልን እስቲ። ከተራ ከተረ አቆመ። እሺ ምንድን ነው የሚያቆመው? ድንኳን አይደለም። ጥሩ እኮ ነው። ባይዘው ጥያቄዎችን እንደዚህ ፈገግ እያልን የምንመልሰው እየቀለድንባቸው አይደለም። እሺ ፈታ እንድትሉ እንዳትጨናነቁ። ሪላክስ ሆነሽ እንዳትደነግጡ። ስልክ ደውላችሁ ተራ የእንትን ታቦት የሚያድርበት እኮ ምንድን ነው የሚከተረው? ምንድን ነው? እናመሰግናለን። እግዚአብሔር ያክብርልን። እንሰነባበት። ቻው በቃ ደህና ደሩ። እሺ እሺ መጨረሻው 52 መጨረሻው 21 ጤና ይስጥልኝ። መጨረሻው 21 እሺ ቦነስ ልስጥህ። በቦነስ ጥያቄ አሁን ኦልሬዲ እየተመለሱ ስለሆነ ከተራ ማለት ምን ማለት ነው? ትርጉሙን አብራራልኝ እስኪ። መስመር ላይ ቆይ። መስመር ላይ ደመረ አንድ አረገ ማለት ነው። ደመረ አንድ አረገ ማለት ነው። ምን ከተራ ማለት? ከተራ ማለት ትርጉሙ ማለት ነው ደመረ ወይም አንድ አረገ ማለት ነው። እሺ እንዴት መልሱት ነው አይደል? ደመራ ሳይሆን ከተራ ነው ያለ። ኦኬ ከተራ ደመራ ብሎት ደመራ ጋር አቆመ ማቆም። እሺ በቁሙ ማቆም ይሆናል። በቁሙ ማቆም አይደለም። እሺ ወንድሜ ወደ ዋናው ጥያቄ እንመለስ። አምስተኛ ጥያቄ አለ፣ 11 አለ፣ 13 አለ፣ 16፣ 18፣ 19፣ 25፣ 26
እንቀጥላል። 28 29 30 31 እሺ 5 ቁጥር ያው በጣም ቀላል ጥያቄ ነው። ዋናውን ፖይንት ግን መመለስ አለብሽ። ሌሎች ያልመለሱትን ያንን ከመለስክልኝ ነው ሙሉ ነጥብ የምንሰጥ። ቅዱስ ሚካኤልን አገልግሎት ጥቀስልኝ። የቅዱስ ሚካኤልን አገልግሎት መልአከ ምድሩ ነው የሚለው አይደለ? አማካሪ ነው አማካሪ ነው ሰዎችን የሚራዳበት። እኛ ቅዱስ ሚካኤልን የሚያግዘን ምን በማድረግ ነው? እሺ የቅዱስ ሚካኤልን አገልግሎት ለእኛ ምንድን ነው? ለእኛ የሚሰጠው አገልግሎት ነው። ለእኛ የሚሰጠው አገልግሎት ሰላምን ይሰጠናል፣ ያረጋጋናል። በጣም 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 ትክክል። ዋናውን የመለሰ በቃ ቦታው ላይ ነው። መላከ ሰላም አረጋጊ፣ ገዳማውያን አባቶቻችንና መነኮሳትን መናንያንን በሙሉ ባሉበት እንዲጸኑ የሚያደርግ ቅዱሳንን የሚረዳ ሰማዕታትም ደግሞ ለመሰየፍ ሲሄዱ በሃይማኖታቸው ሊመሰክሩ ሲሄዱ እንዳይፈሩ እንዲጨክኑ እንዲጀግኑ የሚያደርግ ከዛም ባለትዳሮች ባልና ሚስቶች ደግሞ በትዳራቸው እንዲጸኑ በማከላቸው ጸብ ካለ ትዕግስተኛ እንዲሆኑ ያደርጋል። ይሄ ነው። በጣም በጣም እናመሰግናለን። ዝሙት፣ ጾር ምናምን ሰው እንዳያስጨንቀው እንዳያስቸግረው ቅዱስ ሚካኤል ሰዎችን በዝሙት እንዳይወድቁ አግዘኝ ሲሉት ያግዛል፣ ይረዳል ማለት ነው። እሺ እንቀጥል። 11ኛ 13ኛ 18 19 አለ 25 26 አለ። እሺ 11ኛ ጥያቄ ጌታ ሲወለድ ንጉሥ ሄሮድስ የላከው አጭር ሰው ሰላይ ስሙ ማን ይባላል? ተምታቶብሃል። አይደለም ሄሮድስ ሰላይ ነው። በክፋት ነው የሚታወቀው። ሄሮድስ ጌታ ተወለደ ሲባል ሰምቶ ሂድና ሰልለህ ና ብሎ የላከው ድንቅ የሆነ አጭር የሆነ ሰው ነበርና እንዲያውም በታሪኩ ኢትዮጵያ በደንብ ነው የምታውቀው ይሄን ሰው። ፍንጭ እየሰጠውህ ነው። ኢትዮጵያ በደንብ ታውቀዋለች ይሄን ሰው። ሂንት እየሰጠውህ ነው። እሺ ይለፈ። እናመሰግናለን። እሺ ወንድማችን ሰላም ሁንልን። እሺ መጨረሻው 84 ቁጥር 36 ቤት 37 ቤት 36 ሲሆን 37 ቤት። እሺ 37 እሺ እኔ እህት 11ኛ ከ11 ጀምሮ ወደ ታች መምረጥ ትችላለሽ። 11 12 13 18 19 25 26 27 28 29 30 31 እያለ ይቀጥላል። 26ኛ ጥያቄ እሺ 26ኛ ጥያቄ በብሉይ ኪዳን የጥምቀት ምሳሌ ከሆኑት ውስጥ አንዱን ጥቀሽ። ግዝረት። እሺ አንድ አይደል? ቦነስ ደግሞ እንሰጥሻለን። በርቺ። እሺ 26ኛ ከግዝረት ውጪ ኮሜንት ላይ ጥሩ። እሺ በቃ ይበቃል። ወደሚቀጥለው ወደ ሁለተኛው ጥያቄ ነው። ጥያቄሽ መልሱ ግዝረት። የአብርሃም ዘር ሆኖ መገዘር የጥምቀት ምሳሌ ነው። እሺ 11 13 18 19 25 እያለ እስከ 38 ድረስ ይወዳል። 51 ጀምሮ ደግሞ እስከ 61 ድረስ አለ። 19ኛ ጥያቄ በሀገራችን የገና በዓል መከበር የጀመረው መቼ ነው? ክርስቶስ ከተወለደ ጊዜ ጀምሮ። ምክንያቱም አይሁድንም ትከተል ስለነበረ ማለት የግብር ስርዓትንም ትከተል ስለነበረ ጌታን መቀበል ሳይሆን የገና በዓል የጌታ የልደት ቀኑ መከበር የተጀመረበት ቀን። ስፔሲፊክ ቀን ካለ ማለት አንድ ላይ እኩል እንደጀመረች ነው። እሺ እንሰነባበት። በዚህ አጋጣሚ የምንለቃቸውን ትምህርቶች ገጠመኙ ላይ ወይም ስብከቶች ላይ
ፕሮግራሞቻችንን አየት ፓስ ስለምታደርጉት መልሱን አታገኙት። ዛሬ በጣም በደንብ ነበር እያብራራን የምንናገረው። እያንዳንዱ ጥያቄ የወጣው ከምትማሩት ውስጥ ነው እና ገጠመኝም ምንም ስታገኙ ሙሉ መጨረስ ጥቅሙ እዚህ ላይ ነው። እሺ ሰላሙኝ የኔት እሺ እንቀጥል። ማን ልበል? 39 መጨረሻው ታሪኩ ነህ? ሀብተ ሚካኤል ካሰላ ጥያቄ መልሰልኝ ነበረ። ምን ጥያቄ ነበር የመለስከው? ጥያቄ ቁጥር 10ን የአቡነ ዘራቡርክን መልሰልኝ ነበረ። መስመር ላይ ቆዩኝ አንዴ። ስንትን? የቅዱስ ሩፋኤልን? እሺ ያው ኦልሬዲ ተመልሷል እሱ። አይ አሁን ጥያቄ እያደናችሁ መመለስ ሳይሆን ቁጥር ነው መምረጥ ያለባችሁ። 10 ቁጥር ተቋርጦበት ነው ይቅድም። እሺ 10 ቁጥርን ኦልሬዲ እንደመለስክ ይዝልሃለሁ። እንቀጥል። ምረጥ። ከ11 በታች ያሉትን ጥያቄ ቁጥሮች ምረጥ። 11 13 18 19 25 28 29 30 31 32 ጥያቄ ቁጥር 25 ዘንድሮ የ2018 አብይ ጾም መቼና በስንት ይገባል? መግቢያው የካቲት 9 በትክክል ጥያቄ ቁጥር 25 በ9 ነው የሚገባው። እሺ እንቀጥል። ጥያቄ ቁጥር 18 19 13 11 29 28 30 31 34 35 37 38 እያለ ይቀጥላል። 13ኛ ጥያቄ ለጌታ ስጦታ ከሰጡ ነገስታት አንዱ የኢትዮጵያው ንጉስ ማን ይባላል ስሙ? በትክክል ተመልሷል። 13ኛ 3 ጥያቄ መልሰሃል። እንቀጥል። 3 አንድ እድል ነው ያለ የመጨረሻ ሊመልስ ነው። ስለዚህ ሴት አንዱን ሊመልሱት እስካሁን 24,000 ብር አሸናፊ እንግዲህ አንተ ልትሆን ትችላለህ፣ አይታወቅም። በድጋሚ ያስገባ እግዚአብሔር ለበጎ ሊሆን ይችላል። ስልኮች አይገኙም። ድጋሚ ገብቶ ነው። እሺ 29ኛ ጥያቄ እሺ የቅዱስ ገብርኤል ቀን በ19 ለምን ይውላል? በ19 ዕለቱ የሚከብርበትን ምክንያት በ19 ለምን ይውላል? አይ የሚከብርበት ምክንያት ሳይሆን ቁጥሩ በ19 ለምን ሆነ ነው። ለገብርኤል 19 ቁጥር ለምን ተሰጠው? ለምን 20 21 ለምን አልሆነም? እሺ ወንድማችን እንሰነባበት። 3 መልሰሃል። ወንድማችን ከየት ነው? ካሰላ። ተቋረጠ። ተናዷል፣ ተበሳጭቷል። ይሄ ነው መጨረሻው 83 መጨረሻው። ፍቅር ሄሎ መስመር ላይ ቆዩና ጤና ይስጥልኝ። ጥያቄና መልስ ነው አውቀዋል። እሺ ጥያቄና መልስ ላይ ነው ያለ ነው። 18 ቁጥር 11 ቁጥር አልተመለሰም። 16 19 18 ቁጥር ድምጽህ ርቋል። የአቤልና የቃየል ሚስቶች ስም ማን ይባላል? የሚስቶቻቸው ስም በጣም ቀላል ነበር። እሺ የእህቶቻቸው ስም? እሺ እናመሰግናለን። እግዚአብሔር ይስጥልን። እሺ ሄሎ ጤና ይስጥልኝ። መጨረሻው 37 አይ 37 ነው ያልኩት መጨረሻው። ሄሎ
መስመር ላይ 37 መጨረሻው። ሄሎ ይሰማል? ሄሎ ይሰማል? ይሄኛው አልተሰማም። እሺ ይሄኛው ካለ እንጠብቅና እንትን እንበል። ሄሎ ጤና ይስጥልኝ። እሺ መጨረሻው 19 አቤት። እሺ መምረጥ ትችላለህ? አይ አይደለም። አይ እኛ ነው የምናስመረጥ፣ እሱን አይደለም። ጥያቄ ቁጥር መምረጥ ነው። እሺ ጠብቁ መስመር ላይ። እሺ ጥያቄ ቁጥር 11 አለ። ጥያቄ ቁጥር 18 19 28 29 30 31 እያለ ይቀጥላል እስከ 50 እስከ 61 ድረስ። ጥያቄ ቁጥር 28 ጥያቄ ቁጥር 28 የሐዋርያት ሥራ የሚለውን የመጽሐፍ ቅዱስ ክፍል ማን ጻፈው? በትክክል ተመልሷል። 28ኛ በትክክል። እሺ ቀጥል። 29 30 31 እያለ 55 56 57 58 60 61 እያለ ይቀጥላል። 51 አለ 43 43ኛ አሁን መላእክት ስንት ነገድ ናቸው? በደንብ አስተውለ መልስ። 99 በትክክል ተመልሷል። በቃ እኛ ነጥብ እየሰጠን ነው የምንሄደው። እንዳትሳሳት ነው። ጥያቄው አሁን ነው የሚለው። እሺ ምረጥ። ቀጣይ 61ኛ ጥያቄ ሙሴ ስንት መጽሐፍት ጽፏል? ስማቸውን ጥቀስልኝ። ሙሴ ስንት መጽሐፍት በመጥቀስ ልዘርዝራቸው? ስንት ናቸው? እስቲ ዘርዝራቸው። ስማቸውን ዘርዝርልን። አምስት ይመስሉኛል። እሺ የሰርች እያረክ ነው መሰለኝ። ኧረ አይደለም፣ ያው ለማስታወስ እየሞከርኩ ነው። እስቲ ማርያምን በል። ኧረ ማርያምን እንኳን አለ። ያው ሰው አለ። ማርያምን ለምን አትልም? ሰው አለ አጠገብህ? አይ ሰው ችግር የለውም፣ ግን ሰርች እያደረገ እየነገረህ ከሆነ በጣም ከባድ ነው። እሺ ቶሎ ንገረኝ። እሺ ንገረኝ ስማቸውን። እሺ ኦሪት ዘፍጥረት፣ እሺ ኦሪት ዘጸአት፣ እሺ ኦሪት ዘዳግም፣ እሺ ኦሪት ዘኍልቍ፣ እሺ እና ደግሞ የመጨረሻው ነው አይደል? ዘሌዋውያን። ትክክል። 4 ጥያቄ 3 ጥያቄ መልሷል። በትክክል ተመልሷል። 61ኛ ጥያቄ። እሺ ምረጥ። ስንት ጥያቄ መለስክ? 3 ጥያቄ ቁጥር 11ኛ። እሺ ጥያቄ ቁጥር 11 እንቀጥልሽ። እሺ ጌታ ሲወለድ ንጉሥ ሄሮድስ የላከው ሰላይ አጭሩ ሰው ማን ይባላል ስሙ? አይደለም። ሄሮድስ የላከው ነው። ሂንት ልስጥህ። እሺ ቁመቱ አጭር ነው እና ሰልል ተብሎ ነው የተላከው። ኢትዮጵያኖች በደንብ ያውቁታል። እንዲያውም ደህና አድርገው በዱላ ላይ ጠልዙታል። በቃ ሂንት ነው። እነሱ ያሉት ምኑ ላይ ነው? ቅዱሳን ላይ ነው። ኢትዮጵያኖች በዱላ የሚያሯሩጡት ወይ አይደለም? በቃ እሺ፣ እናመሰግናለን። እንሰነባበት። 3 ጥያቄ መልሰሃል። ከየት ነው? ማን ልበል? እሺ ከጎንደር። እናመሰግናለን። ሄሎ ጤና ይስጥልኝ። እሺ ጤና ይስጥልኝ። ሄሎ 45 መጨረሻው። ሄሎ እሺ ጥያቄ ቁጥር ስንት ላይ እንሂድ? መስመር ላይ ቆዩ።
አጠገባቸው ያለው እኮ የከፈተ። እሺ እንንገር ጥያቄ 11 አለ 18 19 ሄሎ 29 30 31 32 ሄሎ 34 35 37 38 ይቆራረጣል ኔትወርክ 30 ስንት? እሺ መስመር ላይ ጠብቅ። 30 ራሱን ተዘጋበት። እሺ ይደውል 30 ቁጥር የቅዱስ ሚካኤል ቀን በ12 የሆነው ለምንድን ነው? በ12 የሆነው አላወቅሁትም። መጽሐፍ ቅዱስ ላይ የተጻፈበት ቁጥሮች መሰረት አድርጎ ይሆን? ሄሎ ተዘጋብህ። አዎ እንደዛ እሱ ዘግተህ ሆነ ራእይ ላይ ያለው ምዕራፍ 12 ዘግተህ ሆነ ወይ? ትንቢተ ዳንኤል ያለው 12 ምዕራፍ 12 እሺ አብዛኛው በ12 ላይ ስለሆነ ጠብቅ። ምን አልክ? በትክክል መልሶታል። መጽሐፍ ቅዱስ ላይ በተጻፈበት ያለው አብዛኛው በ12 ነው የተያዘ ነውና እስቲ ለምሳሌ ጥቀስልና። ዮሐንስ ራእይ 12:7 እሺ ትንቢተ ዳንኤል 12:1 በጣም ትክክል። የሚገርም ነው። እሺ ትጨምራለህ ሌላ? እሺ ትጨምራለህ ሌላ? እሺ ልጨምራለሁ። ሌላ ምን አለ? አይደለም ኧረ በ12 የሆነበት ኦኬ መጽሐፈ ሄኖክ ምዕራፍ 7 ቁጥር 12 እሺ መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 እሺ እነሱ ጋር ከቅዱስ ሚካኤል ከተያዘ እንዳላቃለሁ። በጣም ትክክል። እናመሰግናለን። በትክክል ነው የመለስከው። በጣም እናመሰግናለን። በጣም ብዙ ሲያቃተው ጥያቄ ነው። ጎበዝ። እንግዲህ ከቀሩት ከባድ የሚባሉት እነዚህ ናቸው። 18 አለ 19 አለ አሁንም 31 29 32 35 34 37 38 51 እሺ 37ኛ ያልተጠየቁ ጥያቄ ናቸው አለ። ጌታ አብልጦ የሚወደው ሐዋርያ ማን ነው? ዮሐንስ። በትክክል ተመልሷል። በትክክል ተመልሷል። እንቀጥል። እሺ 38 አለ 35 34 56 55 57 60 58 57ኛ ጥያቄ እሺ ምግብ ከተበላ በኋላ ስማቸው የሚጠሩ ጻድቅ አባት ማን ይባላሉ? አባ ቡላ ወይም አቡነ ሀቢብ። በትክክል ተመልሷል። በትክክል ተመልሷል። ሶስት ጥያቄ መልሰዋል። እንቀጥል። ምረጥ። ሰዓቱን ከሰዓቱ እኩል ነው እየሄዳለሁ። 58ኛ አለ። እሺ 58ኛ 58 መለስኩ። አሁን እሺ 57 ነው የመለስከው። ኦኬ እሺ 58ኛ ከተሰወሩ ቅዱሳን ሶስቱን ጥቀስ። ኦኬ ከተሰወሩ ቅዱሳን ሄኖክ፣ እሺ አቡነ አረጋዊ፣ እሺ ኤልያስ። በጣም በትክክል ተመልሷል። 4 ጥያቄ መልሰሃል። እሺ ያልሞቱ ማለት ነው። ዞሮ ዞሮ ኤልያስና ሄኖክን ስታስገባ በምን ያስኩል መሰለ? ያልሞቱ ማለት ነው በሚለው ነው እንጂ ሁለቱ ወደ ብሔረ ሕያዋን፣ ሌሎቹ የተሰወሩት ደግሞ ብሔረ ብፁዓን ወይም ደግሞ እንዲሁ የተሰወሩ ናቸው ብለን በሚለው ነው የምንይዘው። እሺ መልካም። ምረጥ። የመጨረሻ ጥያቄ 55 56 አለ 60 አለ 51 አለ 38 አለ 35 34 60 በጣም ቀላል ነው። በቃ ምን ማለት አይችልም። ማን እንበል ስምህን? እሺ ይሄ አሸናፊ ይሆናል። በጣም ቀላል ጥያቄ። ሙሉጌታ ከየት ነው? እኮ ከየት? አዲስ አበባ የት? ሰፈርን አስጠራ። ስሙ ይደብርሃል እንዴ? አሁን በርሚል ጊዮርጊስ ትሄዳለህ። በ14 ከኛ ጋር በርሚል ጊዮርጊስ ትሄዳለህ። በደንብ ነው። እንደውም ብር ተበድር እንደውም በጣም እየዘጋጀው ነው የነበረው። ብር የለኝም። በስመ አብ። በል በቃ እሺ፣ እቺን ጥያቄ በደንብ መልስ። እሺ ይሄን ጥያቄ መልስ። የመጨረሻ ጥያቄ እሺ። አይደለም ይሄንን እኮ አዎ። የመጽሐፍ ቅዱስ የመጨረሻው ክፍል ምን ይባላል? የመጽሐፍ ቅዱስ የመጨረሻው ክፍል ዮሐንስ ራእይ። በቃ መስመር ላይ ያላችሁ ሰዎች ተበላችሁ። በቃ ከአክሱም ሀጎስ መስመር ላይ ነበረ። በቃ
ማን ልበል ሌላኛው? መለስ የነበረብኝ 5 ጥያቄ መልሰሃል። ሙሌ እንግዲህ ነገ ጠዋት ያው ቢሮአችን መገናኛ ገነት ኮሜርሻል ነው። እሺ መተህ ቢሮ ቲኬትን መውሰድ ትችላለህ። የደርሶ መልስ የፕሌን ቲኬት፣ ደርሶ መልስ ባስ፣ እንዲሁም ደግሞ 24,000 ብር አንድ ቀን የጣና ገዳማትን ጨምሮ ሰፊ ጉባኤ ነው ያለን። 12 ቀን ነው የምንቆየው። በጣም ድንቅ ፕሮግራም ነው። እንዲሁም ደግሞ ባህር ዳር ላይ አምና እንደነበረው ጧፍ አብርተን ምናልባት ላይቭ ላይ ስናሰራጨው ነበረ። መምህር የሚያስተምርበት እጅግ በጣም ሰፊ ጉባኤ ባህር ዳር ላይም አዘጋጅተናል። አብረን ነው ከመምህር ጋር ባህር ዳር የምንሄደው አይደለም እንዴ? ሰፊ ጉባኤ ስፒከሩ ተዘጋጅቷል። እናመሰግናለን በጣም አሁን ከስራ እየወጣሁ ነው። መንገድ ላይ በሰርቪስ እየሄድኩ ነውና መንገድ ላይ ሆኜ ቢሆን ሞክራለሁ ብዬ እየሞከርኩ ነው የገባልኝ። ጎበዝ። አይ ፍላጎታችን ሁላችሁም አይቷል። በሚቀጥለው እናሻሽላለን። የመጨረሻ በነገራችን ላይ እግዚአብሔር ፈቅዶላቸው በዚህ ቀን መሄድ ያልቻሉ ሰዎች ናቸው ይህንን ስፖንሰር ያደረጉት። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እኛም ዝም ብለን ለሌሎች ሰዎች መስጠት ስላልፈለግን እንደዚህ በህዝብ ፊት ማውጣት ስለፈለግን ነው። አሁን ምዝገባው ኦልሬዲ ሊጠናቀቅ 6 ቀን ነው የቀረው። ከነገ ጀምሮ 5 ቀን ነው የሚቀረው ማለት ነው። 1 ቀን ሲቀረው ግን የመጨረሻ ጊፍት እናዘጋጃለን። ለ2 ሰው ብቻ ነው የምናዘጋጀው። እናመሰግናለን። ሰላሙን ልን ወንድማችን ስልክን ይዤዋለሁ። ነገ ጠዋት ቢሮና መገናኛ። እሺ አሸናፊ ሙሉጌታ አሸናፊ ሆኗል ከአዲስ አበባ። ሀጎስ ከአክሱም ማነው ከመቀሌ ደውሎ ነበረ። ወንድማችን ሀጎስ አለ። ሀጎስ ጥያቄዎች ልጠይቅ ለስዕሉ ቅዱሳን ስዕላት ኦልሬዲ 3ቱም ተሸላሚዎች አልቋል። 72,000 ብር ግን ስዕል አድኖን እየሸለምን ነው። የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ እንግዲህ መምህር በራሱ ያዘጋጀው ነው። እንግዲህ ይሄ መጽናኛ መሆን አለበት። 4 ጥያቄ ለመለሱ ብሎ ነው። 3 ጥያቄ መልስ። እሺ 60 56 55 51 መርጠን ጠይቀው። ከዚህ ውስጥ 18 19 ከእነዚህ ቁጥሮች ውስጥ 55ኛ 55 ገና ማለት የምን ቃል ነው? ምን ማለት ነው? የምን ቃል ነው? ምን ማለት ነው ትርጉሙ? በትክክል ተመልሷል። እሺ የምን ቃል ነው? ቃሉ የምን ቃል ነው? ግማሽ እንሰጠዋለን። ግማሽ ይሰጣል። ስዕሉ ግማሽ አይሆንም። ምንም እሺ አጎስዬ እንሰነባበት። የቅዱስ ጊዮርጊስ ስዕል አለ። አዲስ አበባ ስትመጣ ከኢፍታህ መዝሙር ቤት መውሰድ ትችላለህ። ለተሳትፎ በቃ መጨረሻ ላይ እናንተ ሰልፍ ይዛችሁ እያለ ነው የተቋረጠው። እሺ እዚህ ጋር አንድ ሰልፍ ያዛለ 27 መጨረሻ። ሄሎ 27 መጨረሻ። አቤት ወንድማችን፣ እግዚአብሔር ይመስገን። ያው 3ቱ ሽልማት እንግዲህ አሸናፊ ታውቋል። አንደኛዋ ከደብረ ብርሃን፣ አንደኛው 2ቱ ከአዲስ አበባ አሸናፊ ሆነዋል። 1 ሴት 2 ወንድ አሸናፊ ሆነዋል ማለት ነው። ግን ስለጠበቃችሁ ዌቲንግ ላይ ስለቆየ ይሄ 13 ደቂቃ ነው። ይሄ 9 ደቂቃ ነው። ይሄ ይቀድማል። ስለዚህ 3 ጥያቄዎች ልጠይቅህ። 3ቱን ከመለስክ ነገ ኤፍታ ስቱዲዮ መዝሙር ቤት መጥተህ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ በስጦታ መልክ መውሰድ ትችላለህ ለጸሎት ቤት። ሰኞ እሺ 60ኛውን ጥያቄ 60 እሱ ተጠይቋል። እሺ ተመልሷል። እሺ 18 19 11 በጅምላ እንጠይቀው። 18ኛ ጥያቄ የአቤልና የቃየል ሚስቶችን ስም ጥቀስ። አላቃቸው ወይም እህቶቹን። እሺ
እህቶቻቸውን? ያልተጠየቀ እስካሁን ያልተጠየቀ ይሄ ቅድም ተጠይቆ ነበር ያልተጠየቀ። እሺ ያልተጠየቀሽ ልመልስልህ። 35ኛ በዓመት ውስጥ የእመቤታችን በዓላት ስንት ናቸው? 33 ዋናዎቹ። በትክክል ተመልሷል። 31ኛ ጥያቄ። እሺ 34 35 ቅዱስ ጳውሎስ ስንት መልእክታትን ጽፏል? አራቱን ጥቀስ። እሺ ወደ ሮሜ ስንት ጽፏል? መጀመሪያ 5 አይደለም። እሺ ጥቀስ። በቃ ጥቀስ። 5 አይደለም ግን ጥቀስ። እሺ የሮሜ መልእክት። እሺ ወደ ቆላስያስ። እሺ ተሰሎንቄ። እሺ የሐዋርያት ሥራ ነው እሱ አይደለም። ታሪኩ ነው ያለው እንጂ ሐዋርያት ሥራ ላይ እሱ አልጻፈውም። ቅድም ተመልሷል። ሉቃስ ተብሏል። የሐዋርያት ሥራ ግን አብዛኛውን አንተ አትናገር። እዚህ ጋር ይናገር። መጨረሻ 38 ሹክ ሹክ ይላል። በቃ እንሰነባበት ወንድማችን። ቅዱስ ጳውሎስ የጻፈው 14 መልእክት ነው፣ ግን ጥሩ ሄደሃል። በቃ እሺ፣ እናመሰግናለን። እሺ እሺ 0924 የሚል መጨረሻው 38 ምረጥ። እሺ የቀሩ ጥያቄ